አልቻልኩም። ጉልበቴ ራደ፣ አቅሜ ራደ፣ በቃ ጥንካሬ ጠፋ። ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ ዛሬ ይዤላችሁ የመጣሁት መረጃ ተወዳጇ አርቲስት ገነት ንጋቱ ያለችበት ሁኔታ ጥሩ አይደለም። ጭንቀት ውስጥ ነች፣ ስትረስ ውስጥ ነች፣ ግራ የገባው ስሜት ውስጥ ነው ያለችው። ስለዚህ አድማጮች ይቅርታዋን ልንቀበላት ግድ ይላልና እባካችሁ ይቅር ብለንሻል እንበላት። ይሄንን ነው የምለው። አዎ ብዙዎቻችን ይቅርታ መቀበል ሰልችቶናል። ሰዎች አውቀው ያጠፉና ነገ ይቅርታ ላለው አንድ ሁለት ቀን ይንጫጩ ይላል። ህዝቡ ይንጫጫል። ይቅርታ ሲል በቃ ይቅርታል ብሏል አይደል? ምንድነው እሱ የምትነዘንዙት ይባላል። አዎ ሰለቸን። ይቅርታ መቀበል ሰለቸን። አውቀው እያጠፉ ማለት ግን የገነት ንጋቱ ግን በጣም የተለየና ጸጸት የተሞላበት እንባ የተሞላበት መሰበር የታየበት ግራ መጋባት የታየበት ጠንካራ የሆነች ሴት ተዝለክልካ ስትወድቅ ስትሰባበር የታየበት ይቅርታ ስለሆነ ይቅርታዋን እንቀበላት። አዎ እንደዚሁም ግን አንድ ያጠፋች ሴት ነበረች። ለምሳሌ ሊያሾ ነፃነት ሞተ እያለች ብዙዎች ይህን ቪዲዮ አይታችሁት ይሆናል። እዚህ ጋር ማስገባት እኔ አልፈልግምና እያኘከች እያለች ነው እንትን ያለችውና ሰዎች እንዴት ሰውን የሚያህል ሞቶ እንደዚህ አይነት ነገር ትናገራለች? ምችግብ እያኘከች እንዴት እንዲህ ስላለች ብሎ ሰው ሁሉ ተንጫጫ። በለው አለ። ከዛ መልስ መለሰች። ምን ብላ መለሰች? ምን አገባችሁ እና ላልበላ ነው እንዴ? ጾሜን እንደወል ነው የፈለጋችሁት? በዛ ሰዓት እንዳለቅስ ፈልጋችሁ ነው ካሜራ ደቅኜ? ምን አገባችሁ? የራሳችሁን ኑሮ አትኖሩም? ይሄንን ነው ያለችው። እንደውም ቀንሼላችሁ ነው ጨምራን የተናገረች። ከዛ በኋላ ማንም የተናገራት ሰው የለም። ዝም አለ ህዝቡ። በቃ ልክ ነሽ እኮ ካሜራ ደቀኛ ማልቀስ ነበረብኝ ምናምን ስትል አይ ልክ ነሽ እኮ እውነቷን ነው። ካሜራ ደቀና ማልቀስ ነበረባት እንዴ? ግን ያኮ ትክክል እንዳልሆነ ውስጡ ያውቃል ህዝቡ። ሰው ይሄንን የሚል ሰው ሄዱ እሷን እንኳን የተቀበላ ሰው ትክክል እንዳልሆነች ያውቃል። ግን ምላስ አላት፣ የፈለጋትን መናገር ትችላለች። ሳይወድ በቅዱ ህዝቡ ትክክል ነሽ አላት። እዚህ ጋር ደግሞ አጥፍቻለሁ፣ ተጠጽቻለሁ፣ ይቅርታ አድርጉልኝ እያለ በእርግጥ አጥፍታለች። ገነት ንጋቱ እየተማጸነች እየለመነች እስቲ እናሾፋለን። ለምን ምላስ የለማ መናገር የለም። ግብረገብ የሚባል ነገር አለ። ያንን እንደማጥስ ግብረገብ ጥሳ እንደማትናገር ስለምናቅ እናገራለንና አንዳንድ ጊዜ ይቅርታን መቀበል ወይ ደግሞ ሲያጠፋ ሰው አጥፍቻለሁ ሲል ይቅርታ አድርገንልሃል ማለት መልመድ መልካም ነው። እና እዛ ጋር እሷን መጣዋት። ለገነት ንጋቱ ግን አንድ መልእክት አለኝ። ገነት ንጋቱ እኔ እማቅሽ በጣም ጠንካራ እንደሆንሽ ነው። 4 ልጆችን ብቻሽን መከራሽን አይተሽ አሳድገሽ ለዩኒቨርሲቲ ያበቃሽ ጀግና እናት መሆንሽን ነው እኔ የማቀው። ከባለቤቷ ከተጣላች በጣም ቆይታለች። ከ14 ዓመት በኋላ ነው የታረቁት። 14 ዓመት ሙሉ ግን ልጆቹ ሕፃን ነበሩ። ክፉ ደግ ያውቁም፣ እንዳሁን አላደጉም። ከትምህርት ቤትም እሷ ነች የምታመጣው። ምግብ የምትሰራው ራሷ ነች። ቢያንስ አሁን ልጆቹ ምግብ መስራት ይችላሉ። ራሳቸውን ችለው ወጥተው ገብተው ሰርተው መብላት ብርም ማምጣት ይችላሉ። በሰዓቱ ግን ልጆቹ ራሳቸው ልብሳቸውን መልበስ አይችሉም። ገና ሕፃን ልጆች ናቸው። ብዙ ነገር ያለው ነገር በሙሉ በዟ እጅ ነው። ያን ሁሉ መከራ ጊዜ ያን ሁሉ አሳልፈሽ ቢሮ አደርኩ ስትል አቃለሁ። እንዲሁ በደንብ እንደዚህ ዩቲዩበር ሆኜ እንደዚሁ በደንብ ነው እንትን ባልልም በዛን ጊዜ ሚዲያውን በደንብ ባይኖርም ግን የተወሰኑትን አቃለሁ። ቢሮ ውስጥ ታድር ነበር፣ ግራ ገብቷት ታለቅስ ነበር በየመንገዱ። ስለዚህ መራራ ጊዜ አሳልፈሽ አሁን አንቺ ያለሽበት ዓለም ጣፋጭ የሆነ ዓለም ውስጥ ነው ያለሽው። እንደ ጥፋት አጥፍተሻል፣ ይቅርታ ጠይቀሻል፣ ምንም ማድረጋችም። ግን ኑሮሽን አጣጥሚ። ልጆች አድርገውልሻል። ኑሮሽን የምታጣጥሚበት ጊዜ ነው አሁን ያንቺ እንጂ ዝም ብለሽ የምታለቅሽበት አይደለም። እንደ ጥፋት አጥፍተሻል፣ ምንም እንትን የለውም። አንቺ አይደልሽም እኔ ቪዲዮ ስሰራ ይህንን ቪዲዮ ለመስራት ኢቢኤስ ለቀቀው ብዬ ኢቢኤስን አይቼ
ሌሎች ሚዲያዎችን በደንብ አይቼ አረጋግጬ ነው የሰራሁት። እንደውም አሁን እኮ የፈለግኩትን ተናግሬ ብሰራ እኔ ማንም ቤተሰብም አያውቀኝም፣ እንኳን ሌላ ሰው አይደለም። ምክንያቱም ከካሜራ በስተጀርባ ነኝ። ሳይሞት እንኳን ሞተ ብዬ ሰራ ፈጣሪ አያርገውና መስራት ይችላለሁ። ግን እንደዛ ጭንቅላት አለኝ፣ ማስብ ነኝ። እንደ ራሴ እኔ ላይ እንዲደረግብኝ ማልፈልገውን ሌላ ሰው ላይ እንዲደረግ ማልፈልግ ነው። ነፂ ደግሞ ማለት ዋርካ ማለት ነው፣ የሀገር ዋርካ ማለት ነው፣ ብርቅያችን ነው። ስለዚህ ወደ 5 ይሆናል እኔ ሪከርድ ያደረኩት። ሰርግ ቢሆን ልደት ቢሆን እንዴት አድርጌ ራሱ ሪከርድን ማንም ሰው ራሱ አይቀድመኝም ነበር እንዴት እንደምሰራው። ልደትና ፍቺ በጣም ነው የሚከብደኝ ለመስራት። በቃ እፈራዋለሁ፣ እንትን ይለኛል፣ ደስ አይለኝም። ስለዚህ ገነት በሰዓቱ እንግዲህ አይዶን እንዴት ሆና እንደሰራችው አይታወቅም። በሰዓቱ ሰርታለች ቪዲዮን። ደሬም ተናዶባታል። ያ እንደውም ንግግሩ በጣም የሱ ነው የሱ አይደለም ይሄ ንግግር ሰዎች ዝም ብሎ የጻፉት ነው ወይስ ራሱ ደሬ የተናገረው ንግግር ነው እስከ ማለት ደርሻለሁ። ጠንከር ያለና ጠጠር ያለ ንግግር ነው የተናገራት፣ ከባድ ንግግር። ያ ስለዚህ አድማጮች ይህም ቪዲዮ የምትሰሙ በገነት በኩል ያላችሁ በደሬም በኩል ያላችሁ እነሱም መቼም ይህን ንግግር ተናገሩ መካከላቸው ላይ ቅሬታ መኖሩ መፈጠሩ አይቀርምና እነሱንም አስታርቁ፣ ሰላም እንዲወርድ አርጉ። ገነትም በሰላም ሳትሸፋፈን ሳትደበቅ ቀና ብላ በሰላም ወጥታ እንድትገባ አድርጉ። ይሄንን ነው የምለው። በእርግጠኝነት ሰይፉ እሑድ ላይ ያቀርባትና እዛ ይቅርታ በላ ይወጣላታል ብዬ አስባለሁ። እንግዲህ ስህተቶች እንደዚህ ናቸው። ብዙዎቹ ይሳሳታሉ፣ ሳያውቁም ይሳሳቱ አሉ። ሰው ሳያውቅ ይሳሳታል ብዙ ጊዜ። በኋላ ነው ተመክራችሁ ከጓደኞቻችሁ እንደዚህ ላደርግ ነው፣ አይ እንደዚህ ኦኬ አይገርምም፣ እኔ እኮ እንደዚህ ነበር ያሰብኩት፣ እንደዚህ እኮ ላደርግ ነበር፣ አንተ ሀሳብ ልክ ነው፣ ስለዚህ ተሳስቼ ነበር፣ ወይኔ ተሸውጄ ነበር የምንለው ነገር ያ ነው እኮ። በቃ ስህተት ማለት ያ ነው። እና ይሄንን ነው የምለው። በተረፈ ፈጣሪ የነፂን ነፍሱን ይማርልን፣ አገራችን ኢትዮጵያን ሰላም ያርግልን። ገኒ እንግዲህ እንደነገርኩሽ ነው። እኛ የምናውቀው ጥንካሬሽን ብርታትሽን ነው፣ ጉብዝናሽን ነው። በሰዓቱ ተሸውደሻል። ዩቱብም ይሸውዳል። ራስን መቆጣጠር ካልተቻለ፣ ግራ ቀኝ ማየት አረፍ ማለት ካልተቻለ፣ እንደ ራስ ማየት ካልተቻለ ትንሽ ይሸውዳል። እንደ ጥፋት ነው። ግን ይቅርታ ጠይቃለች እና ይቅርታዋን እንቀበላት። እንደዚህ ሲሆን ነፂም ራሱ ነፍሱ አታርፍም። ምን ይሆን የተፈጠረው ይላል፣ ነፍስ ይነግራልና። ስለዚህ የእሱም ነፍስ በሰላም ትረፍ፣ እኛም ይቅርታውን እንቀበል ለማለት እወዳለሁ። ገንዬ አይዞሽ፣ እኔ በበኩሌ ተቀይም ያለው ባዩበት ሰዓት ላይ እንዴት ገኒ ይህን አረገች? እኛ እንኳን ብናረግ እኮ የተሻለ ነው። እዛ አካባቢ ነች፣ ጓደኛ ነች። እንዲህ ነጠሏን አዘግዝቃ እኮ ሮጣ ነው እዛ ቦታ ላይ መድረስ ያለባት ብያለሁ። በሰዓቱ ምንም በቪዲዮ ምናምን ሳይሆን በራሴ በውስጤ ተነጋግሬያለሁ። ይሄ ስህተት ነው ብዬ ተናግሬያለሁ። ስለዚህ አሁን ግን ይቅርታሽን ተቀብያለሁ። እኔ ይቅር ብዬሻለሁ። በእርግጠኝነት ይህን ቪዲዮ የሰሙ ሰዎች ደግሞ ይቅርታዋን እንደሚቀበሉ ተስፋ አደርጋለሁ። ስለተከታተላችሁኝ ስለ ሁሉም ነገር በጣም አመሰግናለሁ። እስካሁን የመከርኳችሁ ዞላ ቲዩብ ነኝ። ባይ ባይ።